ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሐሳብ መስጫ ሳጥናችን ላይ ትላንታችሁ ግን እንዴት ያለፈ ዛሬም በርከት ያሉ መርሃ ግብሮች ይጠበቃሉና ይደረጋሉና ምን እንጠብቅ? እንዲሁ ሐሳብ አስተያየታችሁን እያጋራችሁን ቆዩ። በቃል ስፖርት ዩቲዩብ ቻናላችን አስገራሚ ውጤቶች ከተመዘገበበት ኤር ሪያድ ሜትሮፖሊታኖ ስቴዲየም ጀምሮ ጨዋታዎችን እናያለን። ባርሴሎና እንደዚህ ሲሆን በእግር ኳስ ዓለም ውስጥ የመጀመሪያ ላይሆን ይችላል። ለሃንሲ ፍሊክ ግን እንደዚህ አይነት ነገር የመጀመሪያቸው ነው። የዳኝነት ውሳኔ በብዙ አነጋጋሪ የነበረበትን ጨዋታ እናነሳለን። ባርሴሎናውያን ብሽቅ ያሉበት የዳኝነት ውሳኔ ነበረ። ከዛ በዘለለ በአውሮፓ ታላላቅ ክለቦች ዕለታዊና ወቅታዊ መረጃዎቻችን ለእናንተ ውድ አድማጮቻችን ጥንቅቅ ተደርገው ተዘጋጅተዋልና እስከ ፕሮግራማችን ፍጻሜ ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ፕሪሚየር ሊጉ አሁንም ቀዳሚ መሆኑን አረጋግጧል። ግን አንድ ነገር ተለውጧል፣ እንመለከቷለን ጉዳዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችን የተመለከተ ወቅታዊ መረጃዎችን እናነሳለን። ሲቲ ቤት ከግብ ጠባቂው እስከ አጥቂው መረጃዎችን ይዘንላቸዋል። ከዛ ውጭ የኮንትራቱ የመጨረሻ ጥቂት ዓመታት ላይ የሚገኘውን ተጫዋች በተመለከተና በሲቲ በኩል ትላንትና ምስጋናቸውን የገለጹበት አስገራሚ ምስልን እንዲሁ ለእናንተ ውድ አድማጮች ቻችን የምናጋራችሁ ይሆናል። የሲቲም ደጋፊዎች አብራችሁን ቆዩ። በቼልሲ የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከተ ልዩ ጥንቅር እናነሳለን። ዌስሊ ፎፋና በብዙዎች ተወድሷል፣ በብዙዎች ተደንቋል። ከዛ በዘለለ በቃል ስፖርት ዩቲዩብ ቻናል ትላንትና ማለትም ሐሙስ ፌብራሪ 12 ባቀረብነው ጥንቅር ላይ ተጨማሪ መረጃ ስናነሳ ቼልሲን የለቀቀው ሰው ማረፊያው ተረጋግጧል። ቼልሲያንም ሀሳብ አስተያየታችሁን ዛሬ ክለባችሁ ጨዋታ ያለበት ቅድመ ግምታችሁ እንዲሁ እያጋራችሁን ቆዩን። በሊቨርፑል የመረጃ ሰዓታችን በርከት ያሉ ጥንቅሮችን እናነሳለን። በተለይም እንደ ሊቨርፑል የመረጃ ሰዓታችን የቡድኑን የክረምት ፈራሚ ወሳኙን ሰው ለየት ባለ መንገድ እናነሳለን። ሊቨርፑል አንዳንድ የተሻሉባቸውን በጣም አስገራሚ ቁጥሮች አሉ። በተለይም የተሻሻሉበት መንገድ ከቅጥርም ጋር የተያያዘ ጉዳይ እንደሆነ ይታወቃል። ተጨማሪ መረጃዎችን ለሻምፒዮኖቹ ሊቨርፑሎች ይዘናል። ሊቨርፑልያን ቆዩን። በማንቸስተር ዩናይትድ የመረጃ ሰዓታችን ቶማስ ቱሄል ስለ ማንቸስተር ዩናይትድ ሀሳብ ሰጥቷል። የእንግሊዝ ብሔራዊ ቡድን አሰልጣኝ ናቸው። በቤንያሚን ሼሽኮ ጉዳይ ተጨማሪ ለየት ያሉ መረጃዎችን እናነሳለን። ብሩኖ ሚጌል ፈርናንዴዝ በአንድ ነገር ተቆጭቷል። ምናልባት ቁጭቱ ከወቅታዊ ነገር ጋር በጣም የተገጣጠመ ይመስላል። የተጠበቀው የካሪክ ጉዳይ እንደተጠበቀው ሆኗል። ማንቸስተር ዩናይትድ ወቅት የገጠመውን ቀውስ በተመለከተ አዲስ ነገር ዛሬ ይጠበቃል። ከዝውውር ጋር በተያዘና እንስቶቹ ጸጉር ይቆረጥልን ያሉበትን የትላንት ምሽት አጋጣሚ እናነሳለን። ዩናይትዳውያን ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ። አርሰናል እጅግ በጣም ውዱን የፕሪሚየር ሊግ ነጥብ ትላንትና ጥሏል። ከሜዳ ውጭ ነው በእርግጥ ይችን ነጥብ የጣለው። ትላንትና ነጥብ የጣለበት መንገድ በራሱ አርሰናልን በብዙ አስተችቶታል። በእርግጥ ከሜዳ ውጭ የነበረ ጨዋታ ነው። ብሬንትፎርድ ለትልልቅ ክለቦች እድ እየሰጠ እንዳልሆነ ይታወቃል። ግን አርሰናል ከነበረበት የዋንጫ ጉዞ አንጻር ያልተጠበቀ ነገር ነው። አርሰናል በብዙ ቁጥራዊ ስልቶች የተበለጠበት የምሽቱ ጨዋታ ለሲቲዎች መፈንደቂያ ነበር ማለት ይቻላል። ማሸነፍ ካልቻል ካለመሸነፍ አንድ ነገር ነው እያሉ ነው አርሰናላውያን። ስንቶች ታስማሙበታላችሁ? ሀሳባችሁን አጋሩን። አሁንም ቢሆን ጥሩ ደረጃ ላይ ነን የሚለው ነጥብ እንዳለ ነው። አርሰናልና ያለፉት 6 ጨዋታዎች ግን ትንሽ ያስተዛዝባሉ እንደ ዋንጫ ቡድን ተፎካካሪነት። ሃሪ ሬድናፕ በእውነቱ አንዱም ነጥብ ለአርሰናል ብዙ ነው እያለ ነው። አርሰናልና ቀጣይ መርሃ ግብሮች ራሱ በጣም ፈታኝ ናቸው። እንዴት የሚለው እንነግራችኋለን። ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን በአርሰናልና በብሬንትፎርድ ጨዋታ ስናነሳ በርከት ያሉ ሊነሱ የሚገቡ ልዩ ልዩ ሀሳቦችና ለየት ያሉ ያልተሰሙ መረጃዎችን አካተናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ አመስጋኝ ነን። ትላንታችሁ እንዴት ነበር? ዛሬ ምን እንጠብቅ? ቅድመ ግምታችሁና ሀሳባችሁን እያጋራችሁን አብራችሁን ቆዩ።
ዛሬ በአውሮፓ ዙሪያ በርከት ያሉ መርሃ ግብሮችን እንመለከታለን። በእንግሊዝ ዛሬ ነገ ወይም በዚህ ሳምንት የጥሎ ማለፍ ጨዋታ ነው ያለው። በኤፍኤ ካፕ አራተኛ ዙር ምሽት 4:45 ሲልሃል ሲቲ ከቼልሲ ዛሬ ጨዋታቸውን ያደርጋሉ። በጣሊያን ሴሪ ፔዣ ከኤስ ሚላን ምሽት 4:45 ደቂቃ፣ በጀርመን ቡንደስሊጋ ቦሩሲያ ዶርትመንድ ከሜንዝ ምሽት 4:30፣ በፍራንስ ሊግ ሬንስ ከፒኤስጂ ምሽት 3 ሰዓት፣ ሞናኮ ከናንትስ ምሽት 5:05 ደቂቃ ሲጫወቱ፣ በስፔን ላሊጋ ሄልሼ ከኦሳሱና ምሽት 5 ሰዓት ጀምሮ ጨዋታዎችን የሚያደርጉ ይሆናል። የቼልሲና የሄል ሲቲን ጨዋታ ለየት ባለ መንገድ እንመለከተዋለን። አብራችሁን ቆዩ። በኮፓ ዴላሬ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ፍጹም ያልተጠበቀ ውጤት ኤሪያድ ሜትሮፖሊታኖ ስቴዲየም ላይ ተመለከትን። አትሌቲኮ ማድሪድ ባርሴሎናን 4-0 ያውም ከረፍት በፊት ብቻ ባስቆጠሯቸው ግቦች አሸንፏቸዋል። የአትሌቲኮ ማድሪድን 4 የማሸነፊያ ግቦች ዋን ጋርሻ በራሱ መረብ ላይ የባርሴሎና ግብ ጠባቂ 7ኛው ደቂቃ ላይ፣ አንቷን ግሪዝማን 14ኛው ደቂቃ ላይ፣ አዲሱ ፈራሚያቸው የጥር ሄድሞላ ሉክማን 33ኛው ደቂቃ ላይ፣ ዩሊያን አልቫሬዝ 45ኛው ደቂቃ ተጠናቆ በጭማሪው 3ኛ ደቂቃ ላይ አስቆጥረው ረፍት 4-0 አትሌቲኮ ማድሪድ እየመራ ወጣ። ከረፍትም በኋላ በዛው 4-0 ተጠናቀቀ። ኤሪክ ጋርሻ ከባርሴሎና በኩል 86ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል። ባርሴሎና በመጀመሪያ አጋማሽ 4 ጎል ሲቆጠርበት ከ2020 በኋላ ወይም ከ6 ዓመት በኋላ ለመጀመሪያ ጊዜ ነው። የሁለቱ ቡድን የመልስ ጨዋታ ከ18 ቀናት በኋላ በካምፕኑ ይደረጋል። ይህ ውጤት ቀን የሚቀለበስ ይመስላችኋልን? ባርሴሎናን ምልከታችሁን ጻፉልን። ሃንሲ ፊሊክ ጨዋታው ገና አላበቃም ብለዋል። በሜዳችን ከ4 በላይ ጎሎችንም እናስቆጥራለን እያሉ ነው። በባርሴሎና በኩል የባርሴሎና አሰልጣኝ ሃንሲ ፊሊክ ቡድናቸው በሜዳው ጨዋታውን መቀልበስ እንደሚፋለም ተናግሯል። ባርሴሎና 4-0 ቢሸነፍም ጨዋታው ገና አላበቃም ሲሉ የተደመጡት ሃንሲ ፊሊክ ጨዋታው ገና አልተወሰነም ብለዋል። በነገራችን ላይ ጨዋታውን ለመቀልበስ 5-0 ነው ማሸነፍ ያለበት። በባርሴሎና በኩል በመልስ ጨዋታ ሁሉንም ደጋፊዎች እንዲገኙ ጥሪ ያቀረቡት አሰልጣኙ ለፍጻሜ ለማለፍ 90 ደቂቃ እንፋለማለን ብለዋል። ስለ ተሻረው የኩባርሲ ጎል ያነሱት ሃንሲ ፊሊክ በውሳኔው አልስማማም ሲሉ የላሊጋውን ዳኝነት ችግር ያለበት ብለዋል። ኤሪክ ጋርሻ በኩሉ እነሱ ዛሬ 4 ጎል ካስቆጠሩ እኛ በሜዳችንና በደጋፊያችን ፊት የማናስቆጠርበትም ምንም ምክንያት የለም ሲል ተደምጧል። የዳኝነቷን ጉዳይ እንመለስባታለን። ሃንሲ ፊሊክ በ21 ዓመት አሰልጣኝነት ዘመኑ 4 ጎል ገብቶበት ተሸንፎ አያውቅም ነበር። ትላንትና ያንን አይቷል። ባርሴሎና ግን እንደዚህ አይነት አደጋ ሲገጥመው ለመጀመሪያ ጊዜ አይደለም። ባየር ሙኒክ የቅርብ ጊዜ ትውስታችን ነው። በአውሮፓ ሻምፒዮንስ ሊግ እንዴት አድርጎ ባርሴሎና ላይ የበላይነት ወስዶ እንደነበረ የሚዘነጋ አይደለም። ለሃንሲ ፊሊክ ግን የመጀመሪያቸው ነው። እሳቸው ወደ አነሱት የዳኝነት ቅሬታ እንመለስ ውድ ቤተሰቦቻችን። አንድም የተሻረችው ግብ፣ ሁለትም ኤሪክ ጋርሻ አሌክስ ባይና ላይ የሰራው ጥፋት ቀይ ካሰጠ እንዴት ጁሊያኖ ሲሞኔ ባልዴ ላይ የሰራው ጥፋት ቀይ ያሰጥ የሚለው ጉዳይ አሁንም በባርሴሎና ደጋፊዎች መከራከር ይሆናል። እውነት ለመናገር በጣም አደገኛ ጥፋት ነበረ የፈጸመበት ጁሊያኖ ሲሞኔ፣ ግን ቀይ ካርድ አልተመለከተም። ምናልባት እችን አጋጣሚ በብዙ የሚያብራራልን አንድ ምስል ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ በነገራችን ላይ ከላይ የምትመለከቱት ፎደን የሰራው ጥፋት ነው። ከዛ ከታች የምታዩት ደግሞ ዣቪ ሲሞንስ እንዲሁ ቨርጅል ቫንዳይክ ላይ የሰራው ጥፋት ነው። አንዱ በቀይ ካርድ ወጥቷል፣ አንዱ በቀይ ካርድ አልወጣም። ሁለቱም ተመሳሳይ አይነት ጥፋቶች ናቸው። የዳኝነት ውሳኔ በብዙ እያወዛገበ ነው አውሮፓ እግር ኳስ ውስጥ። አትሌቲኮ ማድሪድ በአሁኑ ሰዓት ላይ ጥሩ መነቃቃት ውስጥ ይገኛል። በአትሌቲኮ ማድሪድ በኩል ባለፉት 5 ጨዋታ 2ኛ ድሉ ነው። በነገራችን ላይ በሪያል ቤትስ 5-0 ከተሸነፈ በኋላ መልሶ ሪያል ቤትስን 5-0 ካሸነፈ በኋላ በጥሎ ማለፍ ድጋሜ ድል ያደረገው በጥሎ ማለፍ ባርሴሎናን ነው። ከዛ ውጪ በላሊጋ በሪያል ቤትስ ተሸንፏል። በሌቫንቴ ጋር አቻ ወጥቷል። በቦዶ ግሊምት ሽንፈት ገጥሞታል። በአውሮፓ ሻምፒዮንስ ሊግ 2ኛ ድላቸው ነው ካለፉት 5 ጨዋታ ውስጥ ማለት ነው። በተጫዋቹም በኩል በተለይም ይሄ የዩሊያን አልቫሬስ ግብ አስቆጣሪነት አሁን በደንብ እየተገለጸ እየመጣ እንደዚሁ ያለበት ነው። ምናልባት ትላንትና ላሚን ያማል ጥሩ አልነበረም። በጨዋታው ላይ ምንም አይነት ሙከራ ሳያደርግን የወጣው ትላንትና በአጠቃላይ በአትሌቲኮ ማድሪድ ብልጫ ተወስዶባቸው ነበር ማለት ይቻላል። ከዳኝነት ውሳኔው በዘለለ ማለት ነው።
ስፔን ላይ አንዳንድ መረጃዎች እየወጡ ነው። አትሌቲኮ ቢልባኦ ላይ ቅጣት ይጣላል እየተባለው ነው። ይህም ቅጣት እስከ ጥር 2028 ድረስ የዝውውር እገዳ ሊሆን እንደሚችል ነው በርከት ያሉ የስፔን መገናኛ ብዙሃን እያስነበቡ የሚገኙት። ቅጣቱን የሚጥልበት ደግሞ ፊፋ ነው። ከወጪ ገቢ ከዝውውር ጋር በተያዘና ሌሎች አንዳንድ እግር ኳሳዊ ጉዳዮች ላይ የፊፋን ሕግ ባለማክበር በሚል ቢልባኦ ላይ ይህ ቅጣት እንደሚጣልበት እየተነገረ ይገኛል። እኛም ተከታትለን በቃል ስፖርት ዩቲዩብ ቻናል የምናጋራችሁ ይሆናል። ዲዘርቢ በርከት ያሉ ከ2006 ጀምሮ ከየክለቡ ከተሰናበቱ አሰልጣኞች አንዱ ናቸው። ሮቤርቶ ዲዘርቢ መዳረሻቸው እርግጥ እንዳልሆነ ይታወቃል። ልክ እንደ ሌሎች ተሰናባች ጓዶቻቸው ግን አሁን እየወጡ ባለው መረጃዎች መሰረት አሰልጣኙ በጣም ተረጋግተው አንድ ክለብን በእንግሊዝ ፕሪሚየር ሊግ ነው አሁን መረከብ የሚሹት። ስለዚህ በጣም ተረጋግተው ያንን መወሰን ይፈልጋሉ እያለ ይገኛል። ሌኪፕ የትኛውን ክለብ ማሰልጠን በሚለው ጉዳይ ላይ የመጨረሻ ውሳኔያቸው አሁንም አልተወሰነም። በርካታ ክለቦች ስማቸው እየተነሳ ነው። በተለይም ከሰሞኑ አሰልጣኝ ቶማስ ፍራንክን ያሰናበተው ቡድን ቶትናም ስሙ በትልቁ እየተነሳ እንደሆነ ይታወቃል። ሌላው ከአሰልጣኝነት ጋር በተያዘ ትላንትና ቱሄል ኮንትራታቸውን አራዘሙ። አሁን ደግሞ ካርሎ አንቸሎቲ በብራዚል ብሔራዊ ቡድን እስከ 2030 ድረስ የሚያቆያቸውን አዲስ የ4 ዓመት ኮንትራት ተፈራርመዋል። ስለዚህ ብሔራዊ ቡድኖች የአሰልጣኞቻቸውን ውል ሲያራዝሙ ክለቦች ደግሞ ውል ያላቸውን አሰልጣኞቻቸውን ያሰናበቱበት የፈረንጆች 2026 የመጀመሪያ 2 ወራትን እያሳለፍን እንገኛለን። ትላንትና የ2026-27 የአውሮፓ የወንዶች ኔሽንስ ሊግ ምድብ ድልድል ይፋ ተደርጓል። በምድብ ድልድሉ አየርላንድ ብሔራዊ ቡድን ከእስራኤል ጋር ተደልድለዋል። ታዲያ ምን ያስገርማል ካላችሁ አየርላንድ ማለት እስራኤል ከእግር ኳስ ትታገድልን በሚል ቅሬታ ካሰሙና ፊፋን ከጨቀጨቁም ከወተወቱ ሀገራት አንዷ ነበረች። የወቅቱ የኔሽንስ ሊግ አሸናፊዋ ፖርቱጋል ከኖርዌይ፣ ዴንማርክና ዌልስ በተደለደለችበት የዕጣ ማውጣት ስነስርዓት ማለት ነው። ታዲያ አየርላንድ ያንን ክሷን አቅርባ ለፊፋ እስራኤል ትታገድልን ቢሉም የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ለዣን ኢንፋንቲኖ እስራኤልን የነካ አሜሪካን የነካ ነውና እስራኤል እንዳትታገድ በቀጥታ ጫና እንዳሳደሩና ያ እንዳይሆን እንደተደረገም ይታወቃል። ሩሲያ ላይ የተደረገው በእስራኤል ግን ፈጽሞ ሊደረግ በፊፋን በኩል አልተወደደም፣ አልተደረገም። አየርላንድ ያ ሁሉ ትወተዋ ታዲያ ሳይሳካላት ቀርቶ አሁን ራሷ እስራኤልን በ2026-27 የወንዶች የኔሽንስ ሊግ አንድ ምድብ ተደልድላ ራሷን አግኝታለች። የአየርላንድ አንድ ምድብ ከእስራኤል ጋር መደልደል በዚህን ሁኔታ ካነጋገረ በኋላ ይህንም ተከትሎ የአየርላንድ እግር ኳስ ፌዴሬሽን መግለጫ አውጥቷል። ፌዴሬሽኑ በወጣው መግለጫ ከእስራኤል ጋር ፍልሚያ እናደርጋለን፣ እግር ኳስ እንጫወታለን ብለዋል። ከዩኤፋ ጋር መምከሩን የገለጸው ፌዴሬሽኑ ጨዋታውን ካላደረግን በሕጉ መሰረት አሸናፊነቱ ለእስራኤል እንደሚሰጥ ተረጋግጧል። ስለዚህ መፋለም ግድ ይለናል ብለዋል። በተጨማሪም አልጫወትም የሚል ብሔራዊ ቡድን ከውድድሩ ሊሰናበት እንደሚችል ፌዴሬሽኑ አስታውቋል። አየርላንድ እስራኤል ከእግር ኳስ እንድትታገድ ለአውሮፓ እግር ኳስ ማህበር ያቀረቡት ጥያቄ ተቀባይነት ካላገኘ በኋላ እንደዛ ያሏቸውን እስራኤል መፋለም ግድ ብሏል። አለበለዚያ ቅጣቱ ስጋት ስለሆነ እንጫወታለን ሲሉ ተደምጠዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁ አብራችሁን ቆዩ። ውድ ቤተሰቦቻችን የአውሮፓ እግር ኳስ ማህበር ለሊጎች ደረጃ ሰጥቷል። የአውሮፓ እግር ኳስ ማህበር ክለቦች በአውሮፓ ቆይታቸው እያሳለፉ ከሚገኙት ቆይታ አንጻር ነው ይህንን ደረጃ የሚሰጣቸው። ስለዚህ እንግሊዝ ክለቦች በአውሮፓ መድረክ የት እየተጓዙ እንደሆነ ይታወቃል። በተለይም የፕሪሚየር ሊግ ክለቦች በሻምፒዮንስ ሊግ ጉዟቸው ረዘም ያለ ነው። እንደ አጠቃላይ ከተሰበሰቡ ድምፆች የእንግሊዝ ፕሪሚየር ሊግ አንደኝነቱ እንዳስጠበቀ ነው። በጣሊያን ሴሪ ሁለተኝነቱን አስጠብቋል። በላሊጋ በኩል ሶስተኛ፣ ቡንደስሊጋ አራተኛ፣ ፍራንስ ሊጋ አምስተኛ ነው። የላሊጋ ወደ ሁለተኝነት አለመመለስ አሁንም አስገራሚ ሆነዋል። ፖርቱጋል ሊግ ስድስተኛ፣ ኤርዲቪዜ ሰባተኛ፣ የቤልጂየም ሊግ፣ የተርኪ ሊግ እያለ ይቀጥላል። የሊግ ደረጃ ግን አሁንም የእንግሊዝ ፕሪሚየር ሊግ በአውሮፓ ውስጥ ቀዳሚ ነው።
የዓለም ተመልካችም በርካታ ያለው ተወዳጁ እንግሊዝ ፕሪሚየር ሊግ እንደሆነ ይታወቃል። ትላንትና የአውሮፓ እግር ኳስ ማህበር ክለቦች እያስመዘገቡ ባለው ውጤት በሰጠው ደረጃ መሰረት ፕሪሚየር ሊጉ አንደኝነቱን አሁንም እንዳስጠበቀ ይገኛል። ለእናንተ በእርግጠኝነት አብዛኛው የፕሪሚየር ሊግ ደጋፊ ነው ብለን እናስባለን ኢትዮጵያ ውስጥ ያለ ህዝብ። እንደ አጠቃላይ ግን ለእናንተ ከፕሪሚየር ሊግ ቀጥሎ ምርጡ ሁለተኛ ሊግ ማን ነው? ጻፉልን። በፕሪሚየር ሊግ በርካታ ኳሶችን በማዳን የሲቲው ግብ ጠባቂ አሁንም ቁጥሮቹ ከፍ ያሉ ናቸው። ጃልጂ ዳናሮማ በክረምት ወደ ሲቲ የመጣ ተጫዋች እንደሆነ ይታወቃል። ያውም ሲቲን ተጫዋች ሲያመጣ ኤደርሰን ሞራይስን ሸኝቶ ከፓሪሰን ጀርሜን ጋር ትልቅ ሰጣ ገባ ውስጥ መግባቱን ያወቀውን ዳናሮማን ነበር ያመጣው። በፔፕ ጋርዲዮላ ስር ጥሩ ጊዜን እያሳለፈ ነው። 23 ጨዋታን አድርጓል። በ10ሩ ጨዋታ መረቡ አልተደፈረም። 54 ኳሶችን አድኗል። ያ ማለት ከሚሞከርበት ሙከራ 71 በመቶ የሚሆነውን እያዳነ ይገኛል። ጥሩ የሚባል ጊዜን እያሳለፈ ነው። የመጀመሪያ ዓመቱ ነው በፕሪሚየር ሊግ ጃልጂ ዳናሮማ። በነገራችን ላይ ከሰሞኑ አንድ መረጃ ማድረሰናቸዋል። 26 ዓመቱ ነው። በእግር ኳስ በፕሮፌሽናል እግር ኳስ ተጫዋችነት ወይም በግብ ጠባቂነት ያለፉትን 11 ዓመት ተጫውቷል። ያ ማለት ከ15 ዓመቱ ጀምሮ ፕሮፌሽናል እግር ኳስ ተጫዋች ሆኖ ከሚላን ፓሪስ ሰን ዠርሜን አሁን ሲቲ እያየ ነው እንገኛለን። ገና 26 ዓመቱ ነውና ለሲቲ ግብ ጠባቂ ዕድሜው ረጅም ዓመት መጫወት ይችላልና ለሲቲ ረጅም ዓመታትን ማገልገል የሚችልበትም እንዲሁ ዕድሜ ላይ የሚገኝ አስደናቂ ጊዜን እያሳለፈ የሚገኝ ግብ ጠባቂ ሆኗል። አጥቂ ጋር እንሂድ ውድ ቤተሰቦቻችን። ከግብ ጠባቂ ጀምረን በፊት መስመር ላይ ከሚጫወቱ ተጫዋቾች ውስጥ ሁለቱን እናንሳ። በነገራችን ላይ ሳቪኒዮ በማንቸስተር ሲቲ አጠቃላይ 71 ጨዋታን አድርጓል። 5 ጎል ነው ያለው። አዲሱ ፈራሚ ሴሜኒዮ 8 ጨዋታን ብቻ አድርጎ 5 ጎል ደርሷል። ያ ማለት በሁለት ተጫዋቾች መካከል ከ63 በላይ የጨዋታ ልዩነት እያለ ነው ሴሜኔ በትንሽ ጨዋታ ቁጥር እዚህ ላይ የደረሰው። ፔፕ ጋርዲዮላ በዝውውር መስኮቱ ላይ እንዴት አስደናቂ ተጫዋች ወደ ቡድኑ እንዳመጡ ማሳያ ተደርጎ ሊወሰድ ይችላል። የሴሜኔን ቁጥር ከሰሞኑ በተከታተል ለሲቲም ደጋፊዎች ስናደርስ ነበር። ሌላው ለሲቲ ደጋፊዎች አሁን ትልቁ ጥያቄ ሮድሪ ለቡድኑ አሁንም እንደ ድሮ ወሳኙ ተጫዋች ነው ወይ የሚለው ነው። ጉዳዩ ለሲቲ ደጋፊዎች እንተዋዋለን። የኮንትራቱ መጠናቀቂያ 2027 ነው። ያ ማለት ቀጣይ ክረምት ላይ ተጫዋቹ ላይ እልባት ያስፈልጋል ማለት ነው። ወይ ኮንትራቱን ማራዘም አለበት ሲቲ ቀጣይ ክረምት ላይ፣ አሊያም መሸጥ አለበት። የቱ ይወሰናል የሚለው ለክረምት እንቶ። ግን ለሲቲ ደጋፊዎች አሁንም ሮድሪ በዚህን ያክል ደረጃ ለሲቲ ተጠባቂውና ወሳኙ ተጫዋች ነው ወይ? አሁንም መልከታችሁን ሲቲዝኖች በዩቲዩብ ገጻችን ብቻ አጋሩን። በማንቸስተር ሲቲ በኩል ውድ ቤተሰቦቻችን በሳምንቱ መጨረሻ የኤፍኤ ካፕ መርሃ ግብር እንደሚደረግ ይታወቃል። ጨዋታው ኢትሃድ ላይ ነው የሚገጥሙት፣ ደግሞ ሳልፎርድ ሲቲን ይሆናል ማለት ነው። ዕለተ ቅዳሜ ጨዋታው ይደረጋል ወይም ነገ የሚደረግ ጨዋታ ነው። ከዚህ ጨዋታ ጋር በተያያዘ አሰልጣኝ ጆሴፍ ፔፕ ጋርዲዮላ የሚሰጡትን ጋዜጣዊ መግለጫና ከማንቸስተር ሲቲ ጋር በተያያዘ ወቅታዊ የቡድን ዜና በጨዋታው ላይ እነማን ይገኛሉ አይገኙ በሚለው ጨምሮ የቡድን ዜናዎችን በቀጣይ መረጃችን እናካትታለን። ግን በዚህ ሳምንት ከሳልፎርድ ሲቲ ጋር ነው የኤፍኤ ካፕ መርሃ ግብሩን የሚያደርገው። ከሲቲ ጋር በተያያዘ ትላንትና የአርሰናልን ጨዋታ ቁጭ ብለን እናያለን ማለታቸው ይታወቃል። ይሄንን በግልጽ ነው ሲቲዝኖች ሲናገሩ የነበሩት። ጋርዲዮላ እኛ እኮ እንተዋወቃለን፣ ጨዋታውን ቁጭ ብለን እኛም እናያለን፣ አርሰናልም የእኛን ጨዋታ ያሉ ሁኔታዎች ያስገድዱናል፣ የውዴታ ግዴታ ነው ማለታቸው ይታወቃል። ትላንትና ሲቲዎች ጨዋታውን ማየታቸውን የሚያስታውቀው ታዲያ ልክ ጨዋታው ሲጠናቀቅ በተመዘገበው ውጤት እንዴት ደስተኛ እንደነበሩ በማህበራዊ ትስስር ገጻቸው እንዲሁ ሲያጋሩም ነበረ። ቸልሲ ደርሰናል። ቸልሲ በርከት ያሉ ተጫዋቾቹ ዘንድሮ 10 ሲደመር የግብ አስተዋጽኦ አላቸው፣ ወደ 4 የሚጠጉ ተጫዋቾች። የመጀመሪያው ግን አዲሱ ፈራሚያቸው ዦዋ ፔድሮ ነው። ዦዋ ፔድሮ በሁሉም ውድድሮች ላይ 13 ግብ፣ 5 አሲስት፣ በጠቅሉ 18 የግብ አስተዋጽኦ። የ18 የግብ አስተዋጽኦ እሱ ከፍተኛ ነው። ሁለተኛው ሰው ኤንዞ ፈርናንዴዝ ነው። 11 ግብና 4 አሲስት አለው። 15 የግብ አስተዋጽኦ ሁለተኛው ነው። ሶስተኛው ኮል ፓልመር ነው። ከጉዳት ላይ የመጣው ረጅም ጊዜ ጉዳት ላይ አልነበረም። በእርግጥ ባለፉት ጥቂት ጨዋታ በተለይም 2 ጨዋታዎች ላይ ፍጹም ቅጣት ምቶችን በርከት አድርጎ አስቆጥሯል። ይህ ተጫዋች ደግሞ 9 ጎልና 3 አሲስት አጠቃላይ 12 የግብ አስተዋጽኦ። ፔድሮ ኔቶ 7 ግብና 4 አሲስት አለው 11 የግብ አስተዋጽኦ። እነኚህ አራቱ በሁሉ መድረክ ለቼልሲ ከ10 ሲደመር በላይ የግብ አስተዋጽኦ ማበርከት የቻሉና የቡድኑ ዋልታና መገር ቁልፍ ተጫዋቾች በቼልሲ በኩል የማይደራደረባቸውና የማይተኩም የማይነኩም ብሎ ያስቀመጣቸውም ተጫዋቾቹ እንደሆኑ ይታወቃል። በፕሪሚየር ሊግ ዊስሊ ፎፋና
ሶስተኛው ከፍተኛ ሬቲንግ የተሰጠው ተጫዋች ሆኗል። 500 ደቂቃዎችና ከዛ በላይ ከተጫወቱ የመሃል ተከላካዮች በፕሪሚየር ሊግ ይህ ተጫዋች በእርግጥ በታርኮስኪ እና በጋብርኤል ማጋሌሽ ይበለጣል። ግን ዌስሊ ፎፋና እንደ ሁለቱ ተጫዋች ማለትም ጋብርኤል ማጋሌሽ በአርሰናል፣ ታርኮስኪ ደግሞ በኤቨርተን እድል እንደሚሰጣቸው አይነት ተጫዋች አይደለም። ተጫዋቹ በርካታ ጨዋታዎችን እያደረገ አይደለም። በጉዳት ከሜዳ በብዛት የሚርቀው ተጫዋች ነው። ግን በሚገኝበት ሰዓት በጣም ጥርት ያለ ኳሊቲ ያለው ተጫዋች መሆኑን ማሳያ ተደርጎ እንደዚሁ ሊወሰድ ይችላል። የቡድኑ ወሳኝና ቁልፍ ተጫዋች ሆኖ አሁንም ይቀጥላል ተብሎ ይታሰባል። ምናልባትም ቀጣይ ክረምት ላይ በተከላካይ ክፍሉ ላይ ቼልሲ ቤት የተወሰኑ ማሻሻያዎችም እንዲሁ ይደረጋሉ ተብሎ ይጠበቃል። በቃል ስፖርት ዩቲዩብ ቻናል ትላንት ምሽት ማለትም ፌብራሪ 12 ሐሙስ ምሽት አንድ ጥንቅር አዘጋጅተን ነበር። የለንደን ሀያል ክለብ ማን ነው በሚል መረጃውን ደግሞ ያገኘነው ውድ ቤተሰቦቻችን ከጊቭ ሚ ስፖርት ነበር። ለበርካታ መረጃ ተከታታዮቻችን መረጃውን በዩቲዩብ ገጻችን ምሽት ካደረሰን በኋላ በርካቶችም የግል ምልከታቸውን ሲያጋሩ ነበር። የለንደን ትልቁ ክለብ ማን ነው በሚል ያው ጊቭ ሚ ስፖርት ቼልሲ ነው የለንደን ትልቅ ክለብ በሚል ያስቀመጠው ካሳካቸው ክብሮች ጋር በተያያዘ ነው። ከዚህ ጋር በተያያዘ አንድ አድማጫችን ግን ዋንጫዎቹ ከሚገኝባቸው ጥቅማጥቅም አንጻር በሚል አንስቶልን ነበረ። በነገራችን ላይ ቼልሲ በኮንፈረንስ ሊግ ባለቤት በመሆኑ 21.8 ሚሊዮን ዩሮ ያገኘው። በእርግጥ በክለቦች ዓለም ዋንጫ ያገኘው ገንዘብ ግን እጅ ባፍ የሚያስጭን እንደሆነ ይታወቃል። ግን እንደ አጠቃላይ በኮንፈረንስ ሊግ 21.8 ሚሊዮን ዩሮ ያገኘው። ብታምኑም ባታምኑም በስትራም ግሩዝ በኩል አምና በ16 ውስጥ መጨረስ ያልቻለ ቡድን ማለት ነው ወይ ከ1 እስከ 24 መጨረስ ያልቻለ ቡድን 28 ሚሊዮን ዩሮ አግኝቷል። ከቼልሲ በላይ ነው። ግን በክብር ደረጃ ነው ስሌቶች የሚሰሉትና በዛ ደረጃ ነው ቼልሲ ሁሉንም አውሮፓ ውስጥ የተሰናዱ ዋንጫዎችን ጠራርጎ በመውሰድ ታሪካዊ ቡድን የሆነው። በዚሁ ያለ አድማጫችን ጥርት ያለ መረጃ እናደርስ በሚል ነው። ከቼልሲ ጋር እንግዲህ በሰላም የተለያየው ራሂም ስተርሊንግ በሰላም መዳረሻውን አግኝቷታል። ውድ ቤተሰቦቻችን ራሂም ስተርሊንግ ማለት ላለፉት 6 ወራት በቼልሲ አንድም ጨዋታ ሳያረግ ከቡድኑ ጋር አንድም መደበኛ ልምምድ ሳያረግ ደሞዝ ያውን በርከት ያለ ከ300,000 ፓውንድ በላይ ሳምንት ሲወስድ ነበረ። ራሂም ስተርሊንግ አሁን በስተመጨረሻም ከክለብ ቼልሲ ጋር በሰላም ከተለያየ በኋላ ፌኖርድን እስከ ውድድር ዘመኑ መጨረሻ ተቀላቅሏል። የ31 ዓመቱ ተጫዋች ራሂም ስተርሊንግ በቅርቡ ከቼልሲ ጋር ያለው ኮንትራት በስምነት መቀደዱ አይዘነጋም። ስተርሊንግ የፌኖርድ የመጀመሪያ ጨዋታውን የፊታችን እሁድ በጎሄድ ኤግልስ ጨዋታ የሚያደርግ ይሆናል ማለት ነው። ከቼልሲ ጋር መለየቱ ለቼልሲም ለሱም የጋራ ጥቅም ሲባል በጣም ወሳኙ ነገር ነው ማለት ይቻላል። የቼልሲ ደጋፊዎችም እንግዲህ ተጫዋቹ እንዲለቅላቸው በብዙ ከተመኙት አንደኛው ነው ማለት ይቻላል። በስተመጨረሻም ተጫዋቹ እንግዲህ ተለያይቷል። እንዴት አገኛችሁ ቼልሲያን? መልከታችሁን አጋሩን። ዛሬ ቼልሲ በኤፍኤ ካፕ የ16 ጥሎ ማለፍ ማለት ነው የአራተኛ ዙር ጨዋታቸውን እንደሚያደርጉ ይታወቃል። ሃል ሲቲ ከቼልሲ ምሽት 4:45 ደቂቃ ሲል በኤምኬኤም ስቴዲየም ጨዋታው ይደረጋል። ሃል ሲቲ በዚህ ውድድር ዓመት 16 ድል 8 አቻ 9 ሽንፈት፣ በቼልሲ በኩል በዚህ ውድድር ዓመት 21 ድል 9 አቻ 10 ሽንፈት ማስተናገድ ችለዋል። ሁለቱ ክለቦች የመጨረሻ 5 በየግል ያላቸውን ቁጥር ከተመለከትን በሃል ሲቲ በኩል የመጨረሻ 2 ጨዋታ ነጥብ ጥሏል፣ 1 አቻ 1 ሽንፈት፣ ቀሪ 3ቱን አሸንፈዋል። በቼልሲ በኩል ከመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት ገጥሟቸዋል። ሁለቱ ክለቦች በታሪክ በተገናኙበት የእርስ በርስ ግንኙነት ማለት ነው ቼልሲ 31 ጊዜ ሲረታ ሃል ሲቲ 4 ጊዜ ረቶ 8 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነት በሙሉ ቼልሲ ነው ድል ያደረገው። ውድ ቤተሰቦቻችን በኤፍኤ ካፕም ብናይ የመጨረሻ 5 ጨዋታ ሃል ሲቲ ድል የሚባል ነገር የለውም። 3 ጨዋታ አቻ ወጥቶ በ2 ተሸንፏል። በቼልሲ በኩል ከመጨረሻዎቹ 5 የኤፍኤ ካፕ መርሃ ግብር 3 ድል 2 አቻ አለው። ዛሬ ጨዋታውን ማን በበላይነት ሊወጣ ይችላል? ቅድመ ግምታችሁን፣ ሐሳብ አስተያየታችሁን እንዲሁ አጋሩን። ፍሎሪያን ቬርዝ በዚህ ውድድር ዘመን በሁሉም ውድድሮች 66 የግብ ዕድሎችን ፈጥሯል። ይሄ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ እና ሻምፒዮንስ ሊግን ጨምሮ ማለት ነው። በአውሮፓ 5 ታላላቅ ሊጎች ከሱ የበለጠ ከክፍት ጨዋታ ብዙ የግብ ዕድሎችን እየፈጠረው ላሚን ያማል 80፣ ኬሊያን ምባፔ 79፣ ሚኬል ኦሊሴ 68 ነው። የብሩኖ የቆመ ኳሶችንም ስለሚያካትት ነው። ውድ ቤተሰቦቻችን ፍሎሪያን ቬርዝ በዚህ ሲዝን በፕሪሚየር ሊጉ ከፍተኛ የግብ ዕድሎችንም በመፍጠር በብሩኖ ፈርናንዴዝ ብቻ ይበለጣል። ሁለተኛው የፕሪሚየር ሊግ ተጫዋች ነው 41 የግብ ዕድሎችን እንዲሁ በመፍጠር ማለት ነው ከክፍት ጨዋታ ላይ።
ብዙ ትችቶች ሲቀርብበት መረጃውን ስናደርሳችሁ ስለነበረ አሁን ደግሞ አስደናቂ ቁጥሮቹም ሲወጡ እናጋራችሁ በሚልም ነው። 2025-26 የውድድር ዘመን በፕሪሚየር ሊጉ ፍሎሪያን ቬርዝ በተለይም 2026 ከገባ በኋላ ጥሩ ጊዜን እያሳለፈ ይገኛል። እንዳልኳችሁ ግቦችን እያስቆጠረ ነው፣ አሲስት እያደረገ ነው። በሊቨርፑልም በኩል ለአብነት ያክል ከ1 እስከ 10 ካሉ ከክፍት ጨዋታ በርካታ የግብ ዕድል በፕሪሚየር ሊጉ እየፈጠሩ ካሉ ተጫዋቾችም ከሊቨርፑል ቀዳሚ ነው ፍሎሪያን ቬርዝ። ከሱ ቀጥሎ የሚገኘው ኮዲ ጋክፖ በራሱ ከፍሎሪያን ቬርዝ በ7 የፈጠራቸው የግብ ዕድሎች ያንሳል። 33 ነው የፈጠረው፣ በ8 ያንሳልና ከሊቨርፑልም ተጫዋቾች በነገራችን ላይ ፍሎሪያን ቬርዝ በጣም የተለየና የነጠረ ቁጥር ነው ያለው። ሊቨርፑል የቆመ ኳሶች ላይ መሻሻሎችን እያሳየ ነው። ባለፉት 6 ጨዋታ ላይ 7 ጎሎችን ከቆመ ኳስ መነሻ ካደረጉ ኳሶች ጎሎችን አስቆጥሯል። እንግዲህ ሉዊስ ማሆይ የቆመ ኳስ አሰልጣኝ ሲሆን በሊቨርፑል ቤት ተቀጥሮ የነበረው ለ21 ዓመት በታች ቡድን የቆመ ኳስ አሰልጣኝነት እንዲሆን ነበረ። ነገር ግን አሮን ብሪክስ ከተባረረ በኋላ የአርኔ ስሎት ስታፍን ተቀላቅሎ እየሰራ ይገኛል። ይህ ሰው እስካሁን እንግዲህ በጋዜጣ መግለጫ አውጥተው ወይም የቅጥር ደብዳቤ አውጥተው ሊቨርፑሎች እየተጠባበቁ እንደሆነ ይታወቃል። ቅጥር ጉዳይን በተመለከተ ማለት ነው። ግን ከ21 ዓመት በታች የቆመ ኳስ አሰልጣኛቸው ነው ሉዊስ ማሆኒ አሁን ሊቨርፑልን በዋናውን ቡድን በቆመ ኳስ እንዲሻሻል እንዲሁ አድርጎት ይገኛል። ማንቸስተር ዩናይትድ ደረስን። ውድ ቤተሰቦቻችን ወቅታዊ የማንቸስተር ዩናይትድ ለውጥ አሰልጣኞችን ማነጋገር ሲጀምር የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል አንደኛው ናቸው። ትላንትና ኮንትራታቸውን ያራዘሙት ቶማስ ቱሄል ኮቢ ማይኖ ድንቅ ጊዜን እያሳለፈ ይገኛል። በሜዳ ላይ እሱን መመልከት አሁን የሚያስደስትበት ሰዓት መጥቷል ብለው ዋስትና የሚመስል ነገር የሰጡት ይመስላል። እሱ ፍጹም የተለየ ብቃት አለው። እሱ ሲጫወት ሜዳ ላይ በጣም ያስደስታል። በእርግጥ እሱ በማንቸስተር ዩናይትድ ብቻ አይደለም፣ በእንግሊዝ ብሔራዊ ቡድንም ሲጫወት አውቀዋለሁኝ። ከእንግሊዝ ብሔራዊ ቡድንም ጋር ትልልቅ ውድድሮችን ተሳትፏል ብለዋል እና እሱን በማየታችን ጥሩ ነው ሜዳ ላይ ብለዋል። ሉክ ሾ፣ ሃሪ ማጉዌር እንዲሁ በማንቸስተር ዩናይትድ እያደረጉ ያለው ነገር አስደናቂ ነው ብለው እነኚህ 3 ተጫዋቾች በቀጣይ ሀገራቸውን በዓለም ዋንጫ የመወከል ዋስትና ሊኖራቸው እንደሚችል ፍንጭ ሰጥተዋል። በእርግጥ ተጫዋቾቹ እያሳለፉ ያሉት ጊዜ በተለይም 2026 ማይከል ካሪክ ደግሞ በቋሚነት ቡድኑን ከያዘ በኋላ እስከ ውድድር ዓመቱ መጨረሻ ጥሩ የሚባል ጊዜን እያሳለፉ ነው። ለብሔራዊ ቡድንም ጥሪ እንደማይቀርባቸው ፍንጭ ሰጡ ይመስላል ቶማስ ቱሄል። በካሪንግተን የተጀመረው አዲሱ የግል ስልጠና በብዙ መንገድ ተጫዋቾችን እያሻሻለ ነው። ለአብነት ያክል የሩበን አሞሪም የአሰልጣኝ ቡድን አባላት ስራ በእጅጉ ያተኮረው በቡድን ላይ ነው እንዳጠቃላይ። አሁን ላይ ግን በግል የሚሰሩ ስራዎች በርከት ተብሏል። ልምዶች አጠር ያሉ በመሆናቸው ተጫዋቾች በልምምድ ማጠቃለያ ከአሰልጣኞች ጋር በግል ለአንድ ስራዎች እድል አግኝተዋል። ቤንያሚን ሸሽኮ በዚህ የግል ስልጠና ላይ ዘወትር በጥሩ ሁኔታ የሚሳተፉ ተጫዋቾች አንደኛው ነው ተብሏል። ማይከል ካሪክም በተጫዋቹ ጥረት እጅግ ተደስቷል ተብሏል። እንደ ካሪክ እምነት ከሆነ ሸሽኮ ከአዲሱ የፈረንጆች ዓመት 2026 መጀመሪያ አንስቶ በብቃቱ ላይ ከፍተኛ መሻሻሎችንም አሳይቷል የሚል እምነት አላቸው ተብሏል። ይህም ተጫዋቹ ወደ ሜዳ እየገባ ተቀይሮ እየገባ ማለት ነው። ከ30 ደቂቃ በታች እየተጫወተን ቢሆን ዩናይትድን እየታደገ ነው አቻም እንዲሆኑ ድልም እንዲያደርጉ። በርካታ ትችቶች በማህበራዊ ትስስር ገጽ ከሚቀርብባቸውን ተጫዋቾች አንደኛው ቤንያሚን ሼሽኮ እንደሆነ ይታወቃል። ይህ ነገር ታዲያ ለተጫዋቹ የጠቀመው ይላል ሜን ስፖርት። ተጫዋቹ ቤንያሚን ሼሽኮ ብዙ ማህበራዊ ትስስር ገጽ ተጠቃሚ ያለመሆኑ ነው። በተለይም ሼሽኮ መጽሐፍትን በማንበብ ጊዜን ማሳለፉ ሚዲያው ላይ ያለውን ጫና እንዳይሰማውና እንዳይከታተል አድርጎታል ብሏል። ከዚህ ጋር በተያያዘ አንድ ነገር እንንገራችሁ። ዲየጎ ኮስታ በቼልሲ ሳለ በቼልሲ ቤት ከራሱ ደጋፊዎች ከቼልሲ የሚሰማበት ቅሬታ ነበር፣ ከሚዲያው የሚመጣ ቅሬታ ነበረ። ፓቶ የተባለ አንድ የቀድሞ ተጫዋች ታዲያ ይሄን ተጫዋች እንዴት የሁላ ጫና ተቋቋምክ ሲለው ቋንቋ ስለማልሰማ ነው ብሎ ነገሩ ቋንቋ ባለመስማቱ ምክንያት እንዳለፈው ተናግሯል። ቤንያሚን ሼሽኮ ደግሞ በዩናይትድ ያለውን ጫና ከራሱ ከክለቡ ከደጋፊውም ከሚዲያውም ያለውን የማይከታተለው የሚዲያ ሰው ስላልሆነ ይላል። መረጃው የሜን ስፖርት ነው። ብሩኖ ፈርናንዴዝ አንድ አጋጣሚ ያስቆጫል ብሏል። ውድ ቤተሰቦቻችን ብሩኖ ያስቆጫል ያለው ክርስቲያኖ ሮናልዶ አሁን ላይ የቡድን አካል አለመሆኑን ነው። ምክንያቱም ይላል በማይከል ካሪክ ስር
ክርስቲያኖ ሮናልዶ የተሻለ መጫወት ይችላል በሚል ነው ኤሪክ ቴን ሃግን ያሰናበቱት። ክርስቲያኖ ሮናልዶን የገቡበት ሰጣ ገባ ቀላል አልነበረም። ብሩኖ ፈርናንዴዝ ግን ምንም ጥያቄ የለውም በካሪክ ስር ቢሆን ሮናልዶ በጣም ምርጡን ጊዜ በዩናይትድ ያሳልፍ ነበር ብሏል። ካሪክን ካነሳነ አንድ መረጃ እንንገራችሁ ውድ ቤተሰቦቻችን። በእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ እጮችን ከሰሞኑ አደርሰናችሁ ነበረ። አሁን ታማኝ የተባሉ የዜና ምንጮቻችን ማይክል ካሪክ የጥር ወር የእንግሊዝ ፕሪሚየር ሊግ ምርጥ አሰልጣኝ በመባል ተመርጧል የሚል መረጃን በስፋት አሰራይተዋል። መረጃውን ከታማኝ ምንጮችም ለማረጋገጥ ሙከራ እያደረገን ነው። በነገራችን ላይ ማይክል ካሪክ በወሩ በድል የተንበሸበሹ ነበሩ፣ ምንም ጥያቄ የለውም። በጥር ላይ ያውም የረቷቸው ክለቦች የምንጊዜም የከተማ ተቀናቃኛቸውን ሲቲ፣ በፕሪሚየር ሊግ በዋንጫ ጉዞ ላይ ያለውን አርሰናልን ጨምሮ ተከታታይ ድሎች እንደነበራቸው ይታወቃል። ይገባቸዋልን? ጻፉልን። ማንቸስተር ዩናይትድ የክለቡን አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ አስተያየትን ተከትሎ ይፋዊ መግለጫ አውጥቷል። በመግለጫው የራትክሊፍ ስም ያልጠቀሰው ክለቡ ማንቸስተር ዩናይትድ ሁሉንም አቃፊና እንግዳ ተቀባይ ክለብ መሆኑ ያኮራናል ይላል መግለጫው። ክለቡ አክሎም የተጫዋቾች አባላትና ደጋፊዎቻችን ልዩነት የክለቡ ትልቅ ታሪክና ያለውን ቅርስ ያንጸባርቃል፣ ልዩነታችን ውበታችን እያለ ነው። ማንቸስተር ዩናይትድ በ2016 ሁሉም ቀይ ነው፣ ሁሉም እኩል ነው የሚል ዘመቻ መካሄድ መጀመሩን ያስታወሰው ማንቸስተር ዩናይትድ ከዛን ጊዜ በኋላ በሁሉም እንቅስቃሴያችን እኩልነትና ልዩነትን አዋህደን ተጉዘናል። ማንቸስተር ዩናይትድን ለየት የሚያደርገውም ነገር ለሁሉም እኩል ቦታ አለን እያሉ ነው እሳቸው። ማለትም የዩናይትድ አነስተኛ ድርሻ ባለቤት እንግሊዝ በስደተኛ ተወራብናለች፣ ተጥለቅለቃለች፣ ስደተኛ ሀገር ሆናለች፣ መባረር አለባቸው የሚል ይዘት ያለው ሐሳብ ካጋሩ በኋላ ዩናይትድ እንደ ቡድን ራሱን እየተከላከለ እንደሆነ ይታወቃል። ራትክሊፍ በሰጡት አስተያየት ዙሪያም የክለቡ ሁኔታ እንዳይሸረሸር ወይም እንዳይረበሽ በሚል ስጋት ማይክል ካሪክ ከክለቡ ተጫዋቾች ጋር ዛሬ ስብሰባ ያደርጋሉ ተብሎ ይጠበቃል። ዩናይትድ እንግዲህ አዲስ ለመገንባት ባቀደው ስቴዲየም ላይ ራትክሊፍ የሰጡት አስተያየት ከፍተኛ ጫና ያሳድራልና ቦርዱ ውይይት ያደርግበታል ተብሏል። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ባደረስናችሁ ዘገባ መሰረት በኤፍኤው ማጣራት እየተካሄደ ይገኛል። እግር ኳሱን ይጎዳል አይጎዳም በሚል ኤፍኤው ዩናይትድን ይጎዳል አይጎዳም አይደለም፣ እግር ኳስን ይጎዳል አይጎዳም ነው እያጠና ያለው። እግር ኳሱን የሚጎዳ ከሆነ ቅጣት ይጠብቃቸዋል ተብሎ ይታሰባል። ሰር ጂም ራትክሊፍ ማንቸስተር ዩናይትድ በብዙ መሻሻል በነበረበት ሰዓት ላይ ከሜዳ ውጪ ራትክሊፍ በኢኮኖሚ ጉዳይ ውይይት ሲያደርጉ ስደተኞች አስቸገሩን በሚል የሰጡት ሐሳብ ለቡድን አሁን ችግር እንዳይፈጠር ስጋት ተፈጥሯል። ለማንኛውም በርካታ አፍሪካውያንን የያዘው ማንቸስተር ዩናይትድ ዛሬ በካሪክ በኩል ከተጫዋቾቹ ጋር ውይይት ይደረግበታል ተብሏል። ኢገር ቲያጎ ያጋራው መልእክት መነጋገሪያ ሆኗል። ከብሬንትፎርድ ቲቪ ጋር ቆይታ ነበረው። በየሳምንቱ የፕሪሚየር ሊግ ጨዋታዎችን ሲያይ በተለይም ከወንድሙ ጋር የዩናይትድን ጨዋታ ማየት ያስደስታቸው እንደነበረ ተናግሯል። ኢገር ቲያጎ ይቀጥላል። ሁልጊዜም ፕሮፌሽናል እግር ኳስ ተጫዋች መሆን እፈልግ እንደነበረ ሲጠየቅ እንዲያውም ያን ያህል እግር ኳስን ወዳድ አልነበርኩም፣ ነገር ግን ወንድሜ ስለ እግር ኳስ ማውራት ከጀመረና በየሳምንቱ መጨረሻ የፕሪሚየር ሊግ ጨዋታዎችን በተለይም የማንቸስተር ዩናይትድ ጨዋታዎችን እንድናይ ካደረገኝ በኋላ ነው ሐሳቤ ተቀይሮ እግር ኳስን ማለም የጀመርኩት። ከዛም ለዩናይትድ የቅርብ ትኩረት መስጠት ጀመርኩ። ከዛ በኋላ ለእግር ኳስ ያለኝ ፍቅርና ስሜት በውስጥ እያደገ መጣ። በመቀጠልም እኔ ተጫዋች ሆንኩኝ። አሁን ላይ የዩናይትድ ደጋፊ ነው አይደለም የሚለውን አልተናገረም፣ ግን ዩናይትድን እያየውን ያደግኩት ብሏል። ዩናይትድ እሱን ለማስፈረም ቢጥር ነገሮች ምን ያህል ቀላል እንደሆኑ ፍንጭ ሰጠ ይመስላል። ትላንት እንስቶቹ ጸጉር ይቆረጥልን ብሏል ደጋፊያቸውን። በሻምፒየንስ ሊግ 16ቱን የተቀላቀሉት ማንቸስተር ዩናይትድ ሴቶች ቡድን አትሌቲኮን በሜዳው ድረስ ሄደው በማቅናት 3-0 በሆነ ውጤት ድል አድርጓል። የማንቸስተር ዩናይትድ ግቦችን ቴርላንድ 3ኛው ደቂቃ ላይ፣ ማል ላርዲና 40ኛው ደቂቃ ላይ፣ እንደዚሁም ዚጎቲ በ81ኛው ደቂቃ ላይ ማስቆጠር ችለዋል። እንስቶቹ ቀጣይ ሳምንት ረቡዕ ምሽት 5 ሰዓት የመልስ ጨዋታውን ወደ ኦልትራፎርድ ተመልሰው የሚያደርጉ ይሆናል። ከዚህ ጋር በተያያዘ የዩናይትድ እንስቶች በተከታታይ ድል አድርገዋል። አስቶን ቪላ፣ አርሰናል፣ በርንሌ፣ አርሰናል፣ አስቶን ቪላ፣ ሊቨርፑል፣ ሌስተር ሲቲ እና ትላንትና አትሌቲኮ ማድሪድን። ከዚህ በኋላ ነው እንግዲህ የደጋፊውን ጸጉር ይቆረጥ ዘንድ የዩናይትድ እንስቶች ደስታቸውን ሲገልጹ ጸጉር በመቀስ የመቁረጥ ምልክት ጭምር እያሳዩ ሲገልጹ የነበረው። አርሰናል የፕሪሚየር ሊጉን
ውድ ነጥብ ጥሎታል። ውድ ቤተሰቦቻችን በዋንጫ ፉክክር ላይ ብቻ አይደለም የፕሪሚየር ሊጉ መሪ ነበር በ6 ነጥብ ልዩነት። ትላንትና ወደ 4 ዝቅ ብሎበታል አርሰናል። ትላንትና በጌት ኮሚኒቲ ስቴዲየም ከብሬንትፎርድ ጋር ያደረጉት ጨዋታ አስቀድሞም የተፈራ ግን ደግሞ አርሰናል ካለው ወቅታዊ ብቃት ጥራትና ካለበት ፖዚሽን አንጻር ጨዋታውን በተቸገረ መንገድ ቢሆን ይወጣል ተብሎ ሲጠበቅ ነበረ። ግን አርሰናል ነጥብ ጥሎበታል። ኑኖ ማዱኬ 61ኛው ደቂቃ ላይ አርሰናልን መሪ ቢያደርግም ሉዊስ ፖተር 71ኛው ደቂቃ ላይ ብሬንትፎርድን አቻርገው ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። መድፈኞቹ በውድድር ዓመቱ 6ኛ የፕሪሚየር ሊግ አቻቸው ነው። አስታውሱ አምና ሊቨርፑል ሻምፒዮን በሆነበት ዓመት አርሰናልና ሊቨርፑል የተሸነፉት የጨዋታ ድምር ብዛት እኩል ነበረ። ታዲያ እኩል ከነበረ የተሸነፉት እንዴት ሊቨርፑል ዋንጫ በላ ካላችሁ አርሰናል በርካታ አቻ ስለወጣ ነው። ዘንድሮ የሚያቻ ቁጥሩ 6 ደርሷል። ሚኬል አርቴታው ስብስብ አርሰናል ነጥብ መጣላቸውን ተከትሎ ከተከታዩ ማንቸስተር ሲቲ ያላቸው የነጥብ ልዩነት 4 ብቻ ሆኗል። አርሰናል በ57 ይመራል። ብሬንትፎርድ 40 ነጥብ ላይ ሆኖ 7ኛ ነው። እሁድ አርሰናል ከዊጋን ኤፍ ኤ ካፕ፣ ሰኞ ብሬንትፎርድ ከማክስፊልድ እንዲሁ ጨዋታቸውን የሚያከናውን ይሆናል። ጨዋታውን ከኦፕታ ባገኘ ነው ቁጥራዊ መረጃ ስናስደግፈው ደግሞ ጥርት ያለ ምስል ይሰጣቸዋል ለእናንተ ውድ አድማጮቻችን። 1-1 ጨዋታው ተጠናቀቀ። ብሬንትፎርድ በጨዋታው 1.34 ግብ የማስቆጠር ንጻሬ ነበረው። ያ ማለት ተገቢውን ግብ አግኝቷል ማለት ነው። አርሰናል ግብ የማስቆጠር ንጻሬ 0.6 ነው። አርሰናል ከምንም ነው ግብ አገኘ እንደማለት ነው። በሙከራ ነው ብሬንትፎርድ 12 ሲሞክር አርሰናል 7 ብቻ ነው። ኢላማውን በጠበቀ እናስለው። ብሬንትፎርድ 3 ኢላማውን የጠበቀ ሲሞክር አርሰናል 2 ነው። እስካሁን በተጠቀስናቸው ቁጥሮች በሙሉ ብሬንትፎርድ ወይም በማሸነፊያ ቁጥሮች ብሬንትፎርድ የተሻለ ነው። በኳስ ቁጥጥር ብቻ አርሰናል 60% የኳስ ቁጥጥር ነበረው። ይሄ ነው ትልቁ ቁጥር። ከዛ ውጪ በማሸነፊያ መንገድ ካየነው ግን አርሰናል ብልጫ ተወስዶበት ነበረ ማለት ይቻላል። ትላንት ምሽቱ ጨዋታ የእንግሊዝ ፕሪሚየር ሊግ አጓጊነቱ ሲቀጥል ታዲያ የሊጉ መሪ አርሰናል ነጥብ መጣሉን ተከትሎ ለዋንጫ የሚደረገው ፉክክር አሁን ተጧጡፎ ቀጥሏል። ሊጠናቀቅ 12 ጨዋታዎች ብቻ በቀሩት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር መሪው አርሰናል ከተከታዩ ማንቸስተር ሲቲ 4 ነጥብ ርቀት ላይ ብቻ ይገኛል። ከሊጉ ፉክክር በተጨማሪም ለአውሮፓ ሻምፒዮንስ ሊግ የሚደረገው ተሳትፎ በዛው ልክ ነው። ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል በ3 ነጥብ ልዩነት ከፍተኛ ፉክክር ውስጥ ናቸው። በቀጣይ ሊጉ ላይ እንግዲህ ለመቆየት ዋንጫ ለመውሰድ የአውሮፓን ትኬት ለመቁረጥ በሚደረገው ጥረት ላይ የሚጠበቅ ጨዋታ አለ። ለአብነት ያክል 27ኛ ሳምንት ወልቭስ ከአርሰናል፣ ማንቸስተር ሲቲ ከኒውካስል፣ ኖቲንግሃም ፎረስት ከሊቨርፑል፣ ቼልሲ ከበርንሌ፣ ኤቨርተን ከማንቸስተር ዩናይትድ፣ ቶትናም ከአርሰናል የሚያደርጉት ጨዋታ ኤፍ ኤ ካፕ በዚህ ሳምንት ስላለ ቀጣይ ሳምንት ላይ እጅግ በጣም ተጠባቂ መርሃ ግብሮች ናቸው። የመድፈኞቹ የመሃል ሜዳ ተጫዋች ዴክላን ራይስ ሊጉን በ4 ነጥብ ልዩነት እየመራን ነው ሲል ከጨዋታው በኋላ ተናግሯል። ማሸነፍ ካልቻል መሸነፍ የለብንም ያለው ዴክላን ራይስ ይህ የዓለማችን ምርጡ ሊግ መሆኑን አትዘንጉ ሲል የሊጉንም ጥንካሬ አንስቷል። ዴክላን ራይስ በቀጣይ ቡድኑ ሙሉ ትኩረት አድርጎ ዝግጁ ሆኖ ለጨዋታ እንደሚቀርብም ተናግሯል። በጨዋታው ግብ የሚሆኑ አደገኛ ኳሶችን ያዳነው ዳቪድ ራያ በበኩሉ አሁንም ቢሆን ጥሩ ደረጃ ላይ ነን እያለ ይገኛል። ራሳችን ላይ እናተኩራለን እያለ ነው። ምናልባት አርሰናል ካስታውሳችሁ ሲቲ 2 ጊዜ ዋንጫ ነጥቆታል። ካለፉት አርሰናል ሁለተኛ ከወጣበት ሲዝኖች ውስጥ ማለት ነው። አንደኛው ሲዝን ላይ በ8 ነጥብ ልዩነት አርሰናል እየመራ ያን ቀለብሶ ነው ዋንጫ የነጠቀውና ምናልባት አርሰናሎች እንዲህ አይነት ስጋት በደጋፊዎቹ ዘንድ አሁን ሳለው ይጻፉልን። የመድፈኞቹ ግብ ጠባቂ ዳቪድ ራያ ቡድናቸው በብሬንትፎርድ ነጥብ መጣሉ እንዳበሳጨው ከጨዋታው በኋላ ተናግሯል። 1 ነጥብ ብቻ ማግኘታችን ያበሳጫል ያለው ዳቪድ ራያ በጋራ እንቆማለን ሲል ሐሳቡን ግን አጋርቷል። አክሎም አስቸጋሪ ቦታን የተጫወትነው ያለ ሲሆን ነገር ግን አሁንም በጥሩ ደረጃ ላይ ነን፣ በዚሁ እንቀጥላለን ሲል ተደምጧል። ስለ ሊጉ ፉክክር ያነሳው ራያ አሁንም ጥሩ ደረጃ አለን፣ በራሳችን ላይ ብቻ ነው የምናተኩረው፣ ከኤፍ ኤ ካፕ ጨዋታ በኋላ ወደ ፕሪሚየር ሊግ እንመለሳለን፣ ያ ማንም ላይ አናተኩርም፣ ራሳችን ላይ እናተኩራለን እያለ ነው። ምንም ጥያቄ የለውም። አርሰናል አሁንም ቢሆን ዋንጫውን ለማንሳት የማንንም ቡድን ውጤት መጠበቅ አይጠበቅበትም። በራሱ ነገሮችን መወሰነ ማጠናቀቅ ይችላል። የ4 ነጥብ ልዩነቱን እስካስጠበቀ ድረስ ማለት ነው። ምናልባት ያው እግር ኳስ ነውና ተፎካካሪዎች የሚያስመዘግቡትም ውጤት የራሱ የሆነ ተጽዕኖ ይኖረዋል። ሲቲ ያሸነፈ ብቻ በሄደ ቁጥር አርሰናል ደግሞ የማሸነፍ ግዴታ ውስጥ እየገባ ይመጣል ማለት ነው ዋንጫውን ለማረጋገጥ። ከዛ በዘለለ ግን አርሰናል እጅ ላይ ነው ያለው ሁሉ ነገር። ከኤፍ ኤ ካፕ በኋላ እንመለስበታለን ብለዋል ዳቪድ ራያ። ቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች
የዋንጫ ተፎካካሪነቱ በተመለከተ ምልከታችሁን ጻፉልን። በአርሰናል በኩል ካለፉት 6 ጨዋታ 9 ነጥቦችን የሰበሰበው ውድ ቤተሰቦቻችን አርሰናል በፕሪሚየር ሊጉ ባደረጋቸው የመጨረሻ 6 ጨዋታ ማግኘት ከነበረበት 18 ነጥቦች የሰበሰበው 9ን ብቻ ነው። ከብሬንትፎርድ፣ ከኖቲንግሃም ፎረስት እና ከሊቨርፑል አቻ ወጣ። ከዛ በማንቸስተር ዩናይትድ ተሸንፏል። ስለዚህ እነኚህ ነጥብ የጣለባቸውና ሙሉ ለሙሉ ያላገኘባቸው 3 ጨዋታ ሲሆን ሁለቱ ጨዋታዎች ሰንደርላንድ 3-0 ሊድስን 4-0 ያሸነፈበት ጨዋታ ብቻ ነው የሚጠቀሰው። በአርሰናል በኩል ያለፉት 6 ጨዋታ የወጥነት ችግር በደንብ የታየባቸው በዋንጫ ፉክክሩ ላይ በጣም አደገኛ ውጤት ሊያመጡ የሚችሉ ናቸው። በነገራችን ላይ ከ5 ቀን በፊት አርሰናል በ9 ነጥብ ልዩነት ሊጉን እየመራ ነበረ። አሁን የነጥብ ልዩነቱ 4 ደርሷል። አርሰናል ጫና ውስጥ ነው አይደለም የሚለው ለደጋፊዎች እንቶ ግን የነጥብ ልዩነቱ ቀስ በቀስ ከ5 ቀን በፊት ከነበረው በብዙ አሽቆልቆሎም ይገኛል። ብሬንትፎርድ 2026 ከገባ በኋላ ከሊጉ መሪ አርሰናል የበለጠ ነጥብ ሰብስቧል። በነገራችን ላይ አርሰናል በ2026 12 ነጥብ ነው የሰበሰበው። ብሬንትፎርድ 14 ነጥብ ደርሶ ከመሪው አርሰናል በተሻለ በ26 ነጥብ ሰብስቧል። በነገራችን ላይ ያ ብቻ አይደለም ውድ ቤተሰቦቻችን፣ በጣም አስገራሚ መረጃ እንንገራችሁ። በብሬንትፎርድ በኩል ብሬንትፎርድ አሰልጣኝ ኬት አንድሪውስ ምን ያህል ጠንካራ ቡድን እየሰሩ እንደሆነ አንደኛው ማሳያ ነው። አሁን ለቶፕ 4 የሚፋለም ቡድን ሆኗል። ሊቨርፑል፣ ማንቸስተር ዩናይትድ፣ አስቶን ቪላን ረቷል። ከቼልሲ እና ከአርሰናል ጋር አቸውቷል። ኬት አንድሪው የገነቡት ቡድን ይሄ ትላንትና በግርግር አርሰናል ነጥብ ያስጣለ አይነት ቡድን ሳይሆን ጥንካሬውን ፍጹም የተለየ ነው። ከዚህ ጋር በተያያዘ እንደውም ውድ ቤተሰቦቻችን ሃሪ ሬድናፕ በእውነቱ አርሰናሎች ከዚህ ጨዋታ 1 ነጥብ ሁላ ይዘው በመውጣታቸው እድለኛ ናቸው፣ አርሰናል ተርፏል ብዬ ነው የማስበው። 1 ነጥብ ማግኘት ራሱ ከዚህ ጨዋታ ላይ ለአርሰናል በጣም ትልቅ አጋጣሚ ነው። ብሬንትፎርድ የተለየ ነበር ብለው ወድሰዋል። አርሰናል ከ2 ቀን በኋላ ኤፍኤ ካፕ ይጫወታል። ኤፍኤ ካፕ መልስ ከ3 ቀን በኋላ ከወልቭስ ጨዋታ ከ4 ቀን በኋላ ከቶትናም በ9 ቀናት ውስጥ 3 ጨዋታ። የሚገርመው አርሰናል እረፍት የለሽ ጊዜን ሲያሳልፍ ቶትናም ቁጭ ብሎ እየጠበቀው ነው። 10 ቀን በላይ ቁጭ ብሎ እየጠብቀዋል ለፕሪሚየር ሊግ ፍልሚያ ማለት ነው። ወደ ቤተሰቦቻችን ታዲያ ይህ ነገር ለአርሰናል እንዴት ስጋት እንደሆነ አሁን ቡድን ውስጥ ካለው የጉዳት መጠንም አንጻር ካሰላ ነው ፈታኙ ጊዜ እየመጣ ነው ማለት ይቻላል። በነገራችን ላይ በአርሰናል በኩል ትላንትና በጌት ኮሚኒቲ ስቴዲየም በብሬንትፎርድ 2-0 ተሸንፈዋል። በነገራችን ላይ አርሰናል ኦገስት 2021 በኋላም ለመጀመሪያ ጊዜ በጌት ኮሚኒቲ ስቴዲየም በብሬንትፎርድ እንደዚሁ የተሸነፉበት ጨዋታ ነው። ከዛ በኋላ ደግሞ በ9 ቀናት ውስጥ 3 ጨዋታን የማድረግ ግዴታ ይጠብቃቸዋል ማለት ነው። ሚኬል አርቴታ የብሬንትፎርድ የእጅ ወርወራዎችን በተመለከተ ሊወረውሩ ሲሉ መጸለይ ያለብህ እዚህ ለማሸነፍ ከፈለግ በህይወት በትልቅ ደረጃ የምትወራረድበት ጨዋታ ነው። ኳሱን በመከላከል ደረጃም በጣም ጥራት ያስፈልጋል። ደግሞ በአንድ እርምጃ እንኳን አላደረግነውም። እነሱ የእጅ ወርወራቸው በጣም አደገኛ ነበር ብሏል አርቴታ። በዋንጫው ዙሪያም ያለኝ ትኩረት አሁንም በነበረበት እንደቀጠለ ነው። ምንም የስሜት መረበሽ የለም፣ በእኔም ሆነ በቡድኔ ላይ ለውጥ አላመጣም ብለዋል እሳቸው። ስለዚህ አሁን ያለውም አስተሳሰብ በቡድን ውስጥ የዋንጫ ማንሳት ነው ብለዋል። ኬት አንድሪውስ ደግሞ ማርቲን ኦዴጋርድ ነው ጨዋታውን የቀየረብን ብለው ነበረ። ማርቲን ኦዴጋርድ ግን በጣም አሳዛኙ ዜና ትላንትና እያነከሰ ነበረ፣ ጉዳት አጋጥሞታል መልሶ ማለት ነው። አርሰናል በዋንጫ ፉክክሩ ሰዓት ወሳኝ ሰዓት ላይ ነጥብ መጣል አንድ ነገር ነው፣ መጎዳት ግን ያ የጣሉ ያሉትን ነጥብ ሊያካክሱ የሚችሉባቸው ቀጣይ ጨዋታዎች ላይ ያለ ኮከቦቻቸው እንዲጫወቱ መሆኑ ደግሞ በጣም አሳሳቢ ጉዳይ ሊሆን ይችላል። ለማንኛውም የኦዴጋርድ ጉዳት መጠንን እናጣራለን፣ ግን በጣም ቀለል ያለ ጉዳትም ነው እየተባለ ይገኛል። ሳካ በሲዝኑ ከክፍት ጨዋታ ካስቆጠራቸው ጎል ይልቅ ኖቲንግሃም ፎረስት ያሰናበታቸው አሰልጣኞች ቁጥር አሁን በልጧል እያለ ነው። ይህን መረጃ ይዞት የወጣው ስፖርት ቲቪ ነው። በነገራችን ላይ የተጫዋቹ ቁጥር ዘንድሮ በጣም ቀንሷል። በእርግጥ ጉዳቶች፣ የፊትነስ ጥያቄ በብዛት እየተነሳበት ይገኛል ሳካ ላይ። ሌላው ትላንትና ማርቲኔሊ እንደለመደው ስቷል ኳስ። ወደ ቤተሰቦቻችን ቀና ብሎ አቅጣጫን የማየት ችግር አለበት በሚል የሚታመው ማርቲኔሊ አምክኖታል። በጣም አደገኛውን ኳስ ሚኬል አርቴታ ሊያስቆጥር ይገባ ነበር፣ ግን እኮ ይህ እግር ኳስ ነው ሲሉ ተጫዋቻቸው እንዲተከላክለዋል። ትላንትና በጣም ያለቀለት ኳስ ነው ያመከነው። በተቃራኒው ደግሞ ማዱኬ ያስቆጥሯል። ማዱኬ ግብ ለማግባት ዓመታትን የጠበቀው ተጫዋች ባለፉት ጥቂት ጨዋታዎች ላይ ግን 2 ግቦችን አስቆጥሯል። በተለይም ባለፉት 4 ጨዋታ ላይ ትላንትናም ግብ አስቆጥሯል። ምናልባት በጨዋታ እንቅስቃሴ ጥሩ አልነበረም፣ ግን ቢያንስ
በግብ ማስቆጠር ደረጃ አርሰናልን ታድጎታል። ዊሊያም ሳሊባ ከጨዋታ ውጪ መሆኑን አንስተንላችሁ ነበረ ትላንትና። ያው ምክንያቱን ግን ለማወቅ አልቻልንም ነበረ። የሚኬል አርቴታ ጋዜጣዊ መግለጫ ስላልደረሰን በህመም ምክንያት መሆኑን አረጋግጧል። ሚኬል አርቴታ ሳሊባ ጥሩ ስሜት እንዳልተሰማ የገለጹት አሰልጣኙ አሞታል፣ እቤቱ ነው፣ ነገር ግን ጊዜያዊ ህመም ነው ብሏል። ስለ ሃቨርዝ ጉዳት ያነሱት እሳቸው ደግሞ ከሰንደርላንድ ጨዋታ በኋላ ህመም ስሜት ተሰምቶታል፣ ለምን ያህል ጊዜ እንደሚቆይ ለማየት መጠበቅ አለብን ብሏል። ያው እቺ የተለመደች ሀሳባቸው ነው። ግን ትኩረታችን ሳሊባ ስለሆነ ሳሊባን እንመልከት። ትላንትና ሳይታሰብ ከጨዋታ ውጭ የሆነው እሱ በነገራችን ላይ ካለ አርሰናል የማሸነፍ ንጻሬው 69 በመቶ ነው። እሱ ከሌላ 42 በመቶ ብቻ ነው አርሰናል የሚያሸንፈው። ለአብነት ያከለ በጨዋታ እሱ ካለ አርሰናል 2.3 ነጥብ ያገኛል። ከሌለ ግን 1.6 ብቻ ነው የሚያገኘው። እንዴት ዝቅ ያለ እንደሆነ ማሳያ ነው። ጎል የሚቆጠርበትን ብናይ ሳሊባ ካለ አርሰናል በጨዋታ 0.8 ግብ ነው የሚቆጠርበት። ከሌለ ግን ከአንድ ግብ ጀምሮ ይቆጠርበታል። በአማካኝ እሱ ከሌለ አርሰናል 10 ሙከራ ይደረግበታል። ካለ ግን 8 ብቻ ነው። ያ የሳሊባ መኖር እንዴት ያለ ጥራት ያለው እንደሆነ ማሳያም ተደርጎ ሊወሰድ ይችላል። ሚኬል አርቴታ በአርሰናል አሰልጣኝነታቸው 41 ጨዋታዎችን በለንደን ደርቢ ጨዋታ አሸንፈዋል። ከ67ቱ ይሄ 61 በመቶ ነው። የለንደን ደርቢ ጨዋታዎችን በብዛት ያሸነፈ በመቶኛም ካሳላን የሳቸው አንደኛ ነው። ጆዜ ሞሪኒዮ የቼልሲ የቶተናም አሰልጣኝ ነበሩ 60 በመቶ። ከዛ ማውሪሲዮ ፖቼቲኖ የቶተናም ሆትስፐርስ አሰልጣኝ ሆነው እናውቃቸዋለን 55.2 በመቶ። አርሰን ቬንገር በአርሰናል አሰልጣኝነታቸው 54.6 በመቶ የለንደን ደርቢ ጨዋታን ያሸንፉ ነበረ። የሃሪ ሬናፕ ቁጥር ብናየው 36.1 በመቶ፣ ቶማስ ፍራንክ 33.3 በመቶ ነው። እንዳጠቃላይ በለንደን ደርቢ እንደ ማይክል አርቴታ ክለቦቹ ላይ ለንደን ክለቦች ላይ የበላይነት የሚወስድ የለም። በነገራችን ላይ እንግሊዝ ውስጥ እንደሚታወቀው በርከት ያሉ የለንደን ክለቦች እንዳሉ ይታወቃል። ውድ ቤተሰቦቻችን ደረጃ ሰንጠረዡን አርሰናል በ57 ይመራል። ማንቸስተር ሲቲ በ53 ይከተላል። አስቶን ቪላ በ53ኛ፣ ማንቸስተር ዩናይትድ በ45 አራተኛ፣ ቼልሲ በ44 ነጥብ አምስተኛ ደረጃ ተቀኝተው የአውሮፓን መድረክ የያዙ ክለቦች ናቸው። እያንዳንዱ ቀሪ 12 ጨዋታ ውድ ቤተሰቦቻችን ራሱን የቻለ ወሳኝነት አለው። ምናልባት አንድ የቡድን ዜና እናንሳ። አርሰናል በርካታ ጎሎችን በጭንቅላት በማስቆጠር ጋብርኤል ማጋሌሽ አሁንም እየመራ ይገኛል። የምንጊዜም ከፍተኛ ግብ አስቆጣሪ ነው በጭንቅላቱ በዚህ ውድድር ዓመት። የ2025/26 ከፍተኛ የጭንቅላት ኳስ በማስቆጠር ሁለተኛው ሰው ጎኬሬስ፣ ሶስተኛው ዩሊያን ቲምበር ነው። በዚህ ረገድ መረጃውን ለአርሰናል ደጋፊዎች እንጠቁም በሚል ነው። ዛሬ በርከት ያሉ መርሃ ግብሮችን እንመለከታለን። ውድ ቤተሰቦቻችን በእንግሊዝ የኤፍኤ ካፕ መርሃ ግብር ነው። ሃል ሲቲ ከቼልሲ ምሽት 4:45፣ በስፔን ኤልቼ ከኦሳሱና በላሊጋ ነው 5 ሰዓት ይደረጋል። በጣሊያን ሴሪ ምሽት 4:45 ደቂቃ ፔዣ ከኤስ ሚላን፣ በጀርመን ቡንደስሊጋ ምሽት 4:30 ቦሩሲያ ዶርትመንድ ከሜድስ፣ በፍራንስ ሊግ ምሽት 3 ሰዓት ሬንስ ከፓሪሰን ጀርሜን፣ ምሽት 5:05 ደቂቃ ሲል ደግሞ ሞናኮ ከናንተስ ይጫወታሉ። ይህ ቃል ስፖርት ዩቲዩብ ቻናል ነበር። ወደ ቤተሰቦቻችን ከ85,000 በላይ ሰብስክራይበር ባለው የዩቲዩብ ገጻችን ለዕለተ አርብ ማለዳ ያሰናዳላችሁ ጥንቅር ይሄን ነበር። በሳምንቱ መጨረሻ ከሚደረጉ ጨዋታዎች ጋር በተያያዘ የቡድን ዜናና የአሰልጣኞች ጋዜጣዊ መግለጫ ከጥቂት ደቂቃዎች በኋላ አዳዲስ ጉዳዮች ስለሚገኝ እኛም በዩቲዩብ ገጻችን ለእናንተ ውድ አድማጮቻችን እናጋራለን። እስካሁን ከቆያችሁ ላይክ ሳታረጉን እንዳትወጡ። መልካም የሳምንቱ የመጨረሻ ቀን ይሆንላችሁ። አበቃን።